ነሽ? ምን ሆነሻል? ባለፈውም እንደዚህ አሁንም እንደዚህ ሁለት ጊዜ መስጠት የሰራሽው ደንባራ ድንብርብር። እትዬ ፍቅር እኮ ጠልፋኝ ነው። ምን አልሻል? እንደዚህ አይነት መጨማለቅ አልፈልግም። እሺ ዴቭ ወይ እንኳን ደህና መጣችሁ ልጆች። እንዴት ናችሁ? እንዴት ነሽ? እሰይ ደህና ነሽ? ደህና ናችሁ? ሰላም ነው? እግዚአብሔር ይመስገን። እነዚህ ደግሞ ምንድን ነው የሚያደርጉት? እንዴ አሹ ሮማኒ እዚህ ምን ትሰራለህ? አሹ በር እየተንኳኳኩ ነው። ምን ሆነሃል? አሹ ምን ሆነሃል? አሹ ምን እያደረክ ነው? አሹ ቆይ ምን እያደረክ ነው ያለኸው? ሮማን በሮማን ፍቅር እየተብሰለሰለ ብቻውን በቅኔ ቢገልጽም ሮማን ሰምታ እንዳልሰማች አውቃ እንዳላወቀች ለማለፍ እየሞከረች ነው። አሁን ላይ ግን እያሳዘናት ያለ ይመስላል። ወይኔ እኔ ምንም ብለው እየቆረጠለት አይደለም እንዴ ይሄ ልጅ እያለች ሀሳብ ውስጥ ገብታለች። ፍቅር አሹንና ሮማንን እየተበቀለቻቸው ነው። ምክንያቱም ዴቭ እዛ ድረስ የሄደው እናንተ ስላበረታታችሁትና ስለምታግዙት ነው። አዴ ባትመጣ እናንተ ባትኖሩ ኖሮ አዴን ፍለጋ እዛ ድረስ አይሄድም ነበር እያለች መበቀል ይዛለች። ለሊ ባቡሬን የምታገባ ሴት ፍቅረኛ ማናት ካላስተዋወቅከኝ ብላ ፍትታርጋ ይዘዋለች። እሱም ታውቂያታለሽ እኮ ሲላት ብቻ ሊዱን እንዳይሆን ብላለች። ሊዱ አይደለችም ግን ደግሞ እዛው አካባቢ ደርሰሻል፣ ጥሩ ገምተሻል እያላት ነበር። እሷም በቃ እንዳትነግረኝ እንደውም ብላለች። በቅናት ጭርጭር እያለች ይመስላል። ቅምጥል ኪንጎን ፍለጋ ቀኑን ሙሉ ስትንከራተት ውላለች። ኪንጎ ሲከታተል የነበረው ሰው ማታ ላይ ጠብቆ እንዳይሞት እንዳይሽር አድርጎ ደብድቦታል እና ኪንጎ ቤቱ ገብቶ ነበር በባዶ ቤት የተኛው። ቅምጥልም በየቦታው ፈልጋ ስታጣው ለሊም ዘንድ ሄዳ ጠይቃ ነበር። ምንም አይሆንም ተረጋጊ ቢሏትም ባቡሬ አጊቶት ስለነበረ ቤት ወስዶት ቤት አጊተዋለች። ባቡሬም ለማዘሯ ያበደርኩት ሰው ብር የመልስ ስለው ነው እየደበደበኝ ብሎ ተናግሯል። ቅምጥልም ምን እያልክ ነው ብትልም ታይ እንጂ ለማዘሯ ማንጀራት መች ነኝ ልላት ነው እንዴ እያላት ነበር። ቅምጥል እዚሁ አብረን መኖር እንችላለን ብለዋለች። ኪንጎም እኔ ጥገኛ ሁኜ ከአንቺ ጋር አንቺ ቤት መኖር አልፈልግም፣ ራሴ ነኝ የማስተዳድርሽ፣ እንዴ ለምን ትንቂኛለሽ ብሎ ጥሏት ሄዷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን አበረታቱን እያለን እንግዲህ አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ቤዛ አደይን እየተከታተለች ነበር። ወይ ከአደይ ወይ ከለሊ አንዳቸውን ለማሳገት ብትከታተልም ብቻቸውን ማግኘት ስላልቻለች ስላልተሳካላት ለባቡሬ እናት እንግዲህ አደይ መጥፎ ሴት እንደሆነች ለሊንም ገንዘቧን ብላ እንደቀረበቻት እሷን ወዳ ሳይሆን ገንዘቧን ወዳ እንደሆነ የቀረበችው ነግራት ነበር። የባቡሬ እናትም እንዴት ለዚህ ተራ ነገር ጊዜ ወስጄ ካንቺ ጋር እንዳወራ ታረጊኛለሽ? ማፈሪያ ልጆቹ ከልብ ነው የሚዋደዱት። አደይም በጣም መልካም ልጅ ናት፣ ምን አስበሽ ነው ብላ ከስታ አባራታለች። ኪንጎ ቀኑን ሙሉ ሲያሯሩጠው የነበረው ሰው ምሽት ላይ ጠብቆ እንዳይሞት እንዳይሸር ስብርብር አድርጎ ጥሎታል። ቅምጥልም ዛሬ አላየሁትም ብላ በጣም ስትጨናነቅ ነበር። ይመጣል ቆይ ትንሽ እያሏት ሲጠበቅም ሳይመጣ ቀርቷል። ቅምጥል በጧቱ ሳይነጋ ተነስታ ቤቱ ሂዳ ስታየው ቤቱ ስታጣው እንደገና ወደና አሹ ዘንድ ሂዳ በራን ኳኩታ ነበር። እና አሹ ጋር ሂዳ በር ስታንኳኳም አሹን ኪንጎ አንተ ጋር አድሯለሁ ብትለውም እንዴ በዚህ ሰዓት የት ሄዳል ብለሽ ነው እዚህ የምትመጪው ሲላትም ቤቱም እንደሌለ ደሞ ያው የሚከታተለኝ ሰው አለ ስላለ የሆነ ነገር ሆኖ እንዳይሆን ሰግቼ ነው ስትለው አሹም ለካ ይሄም አለው እውነትሽን ነው ብቻውን የሆነ ነገር ቢሆንስ በቃ ጠብቂኝ አብረን እንፈልገዋለን የሆነ ነገር ቢሆን ዳይመንድ ያዝንብኛል እያላት ነበር። ፍቅር ተከትላ መታ ምንድነው ስትል ኪንጎን አይተሽዋል ወይ ስትላትም የታየዋለሁ እንዳየውም አልፈልግም ብላ ነበር። እናም አሹ በቃ እኔ መጣሁ ሲል የትም አትሄድም በርህን ጠብቅ፣ በርህን ትታ የት ነው የምትሄደው አንቺ ምን አገባሽ ጥፊ ከፊቴ ሲል ለእናቷ ተጣርታ ለእናቷ አቃጥራለች። አሁን ላይ የፍቅር እናት ፍቅርን ማዳመጥም ጀምራለች።
እና እሱም ጥፍ ያለኝ እያለች ስትናገር አሹም ሊሄድ ነው ስትላት በርህን ጠብቅ ተብሎ ሳይሄድ ቀርቷል። ቅምጥልም በቃ እኔ እፈልገዋለሁ አታስብ ብላ ሄዳለች። እሰራላችኋለሁ እናንተ ዴብ አዴይን እንዲያገባ እየገፋፋችሁ ያላችሁት እናንተ እስከሆናችሁ ድረስ ከዚህ ቤት እስካለቀቃችሁ ድረስ አስተቃያችኋለሁ እያለች ነው። አሹ እንግዲህ በዜማ የሮማንን ፍቅር እየገለጸላት ነው። ሮማን ሳይገባት ቀርቶ ሳይሆን ገብቷታል። ግን ደግሞ ወንድምነቱ ይበልጥብኛል ብትለው እሱ ግን በጭራሽ ፍቅሩ እየባሰ እንጂ እየቀነሰለት አይደለም። ቀን ተቀን ባያት ቁጥር ፍቅሩ እየጨመረ በዛ ላይ ደግሞ በጧት በማታ በቀን ሙሉ ቀን እያገኛት እንደ አዲስ ትናፍቀዋለች። አሁን ላይ ፍቅሯን መቋቋም ያቃተውም ይመስላል። እናም ሮማን ስራዋን ስጨርስ እዛው አሹ ጋር ሄዳ ቁጭ ብላ ሲጨዋወቱ ነበር የምትቆየው። እናም እንግዲህ በስተመጨረሻም አሹም ለኔ ያለሽ ነገር እኮ ከድሮ እየቀነሰ እየቀነሰ ነው እና ሮማን ጣል እያረግሽኝ ነው ቢላትም እሷ ሳትሆን እሱ ጣል እያረጋት እንደሆነ እነግርሻለሁ እያለ ሁሌ እንደሚጠራት ደሞም እንደማይነግራት እየነገረችው ነበር። ስለዚህ አንተ እንጂ እኔ አይደለሁም እያሉ ሲነጋገሩ ነበር። እናም እንግዲህ አሹ ምርጫ ብሎ ያዘው ማንጎራጎር ጀምሯል። በዘፈን ብቻውን ፍቅሩን ራሱ እያስታመመ ይገኛል። እና ሮማንም ምግብ ይዛለት መጣ። በላውን ታጠብና ምግብህን ብላው ነበር። እሱም እሺ እጄንም ፊቴንም ታጠባለሁ እያለ ተጣጥቦ መጥቶ ምግቡን እየበላ እየተጫወቱ ሳለ እንዴት አንቺ ምን ታረጊያለሽ? ተነሽ ሂጂ ክፍሌን አጽጂ እያለቻት ነበር። ፍቅር አሁን ሮማንን መበቀል ይዛለች። የተጸዳውን ድጋሚ በተለያየ መንገድ እንግዲህ ከዛ ቤት መሯት እንድትወጣ እያደረገች ነው። እና ሮማንም እሺ ብላ ቤቷን በፎጣ እየወለወለች ሳለ የፍቅርና ድንገት ስትገባ እንዴት እንደዚህ ታረጊያለሽ? ቅድም አጽድተሽል እንደሆነ ምን ታረጊያለሽ ብትላትም የፍቅር ትዕዛዝ እንደሆነ ስትነግራት የፍቅር እናትን ፍቅርን ጠርታ እንዴት እንደዚህ ታረጊያለሽ? ሮማንን ጭራሽ ታግጃታለሽ ሲላንቺ ይባስ ብለሽ ራስ የተጸዳ መልስ ታጸጃታለሽ። ከዚህ በኋላ ክፍልሽን አንቺ እንጂ ማንም ሰው እንዳያጸዳ ብላ ተሳሰታለች። ሮማን ውሃ ብላት የፍቅር እናት ውሃውን አምጥታ ለፍቅር እናት ስትሰጣት ፍቅር ከስር በእግሯ ጠልፋት ውሃውን የፍቅር እናት ላይ እንዲደፋ ሆኗል። የፍቅር እናትም ከዚህ በፊትም ደፋሽብኝ አሁንም ድጋሚ ምን ማለት ነው የምመገራፈት ነው ብላ ሮማንን ተቆጣታለች። ሮማንም የተፈጠረውን ነገር ፍቅር ናት በእግሯ ጠልፋኝ እኮ ነው ያስደፋችኝ። ስለዚህ ምን እኔ ውሃውን ስለደፋው አንቺ ምን ተጠቀምሽ? ያተረፍሽው ነገር ምንድነው ብትልም አረማዬ በጭራሽ እኔ እንደዚህ አላደረኩም ብላለች። የፍቅር እናትም በሰዓቱ ስሜታዊ ሆና ተናዳ ስለነበረ በቃ እሺ አንቺ ከዚህ በፊትም ለስንተኛ ጊዜ ነው በቃ ሆና አትሞጣሞጡ ሂጂና አዝጂ ብላታለች። እሷም እሺ ብላ መውሊያ አምጥታ ልታጸዳ እያለች እንግዲህ የፍቅር እናት ቤዛን ወደዚህ ቤት ሮማንን ልታግዛት ሰራተኛ እንደምታስገባት ስትናገር ፍቅር አይኗን ማየት አልፈልግም በጭራሽ ማዬ እንደዛማ አታደርጊም ብላታለች። እሷም ሮማንን እንድታግዛት ግዴታ ማምጣት እንዳለባት ተናግራለች። ሮማንን የማታግዛት ከሆነ ቤዛን ወደዛ ቤት ለፍቅር ለሮማን እንድታግዛት እንደምታመጣ ስትነግራት እሷም እማዬ በጭራሽ እንደዛማ አታረጊም እኔ ራሴ ባግዛት ይሻለኛል ብላ ወስናለች። እናም እንግዲህ ፍቅር አግዛታለሁ ብላ ሮማን ሞሎያ ስትመጣ ሮማኔ አምጪ ደወሉለው እያለቻት ነበር። ሮማንም አይ እኔ ራሴ ያጸደዋለሁ ብላ አጽታ ሄዳለች። ፍቅር እናቷ ዘወሩ ስትል አንቺ አቃጣሪ እያቃጠልሽ ምን አመጣሽ? አንቺ ራስሽ ነሽ የነገርሻት አይደል እናቴ እያለች ማንገላታት ይዛለች። ቆይ አንቺ ከዚህ ምንድነው የምትጠቀሚው ብትላትም እናንተ ናችሁ አዴን ለማግባት የሷን ቤተሰብ ፍለጋዛ ድረስ እንዲሄድ የገፋፋችሁት እናንተ ናችሁ። እናንተ ስለገፋፋችሁት ነው። እናንተ እዚህ ባትመጡ ኖሮ እኔ ዴቭን አላጣውም ነበር እያለች በቀሏን ጀምራለች። ለሊና ባቡሬም እንግዲህ ለሊ አሁን ላይ ስለ ባቡሬ ማሰብ ጀምራለች። ዴቭ የአዴን እናት ለማናገር በሰላም ደርሰዋል። ግን ደግሞ የአዴ አባት የማን ዱርዬ ነው እያለ ነው። ብርሃንም ዴቭን ከራሷ አፍቅረዋለች። በመጣው ጊዜ ተንከባክበኛል፣ አስተናግደኛል። እህቴ ግን ላንተ ጥሩ ፊት አትሰጥህም። አንተ መልካም ሰው ነበርክ፣ ብትንከባከብህ ጥሩ ነበር። ግን ደግሞ ፈጣሪ የሰጠውን አያሳጣምና አሁንም ይኸው መታ ተገናኝተናል እያለች ነው።
ዴብን በጥሩ ነገር እንደሆነ ያለውን ነገር የመጣበትን ለማስረዳት ቢሞክርም ግን ደግሞ ብርሃን እንዲያስረዳ ራሱ እድል የምትሰጠው አይመስልም። ምክንያቱም ብርሃን ቀልጥ ያለ ፍቅር ከዴብ ይዟታል ማለት ነው። አዴም ራስህን ጠብቅ፣ ለእናቴ ከነገርካት በቂ ነው። አባቴ ጋር ባትገናኝም ችግር የለውም። አባቴ ጋር ከተገናኘህ ምናልባት ነገሩ ሊከብድ ስለሚችል እናቴ ራሷ እዛው ትጨርሰዋለች እያለች ነው። በአበበና ዳይመንድም ተገናኝተዋል። አበበን ምን እንዳረስክ ቢለውም ሁሉም ነገር በዛው ባለበት እንደሆነና የአደይ አባትም እዛ እንዳልከረመ ተናግሯል። እሱም ደግሞ ለብርሃን ሄለንን እንደሚያገባትና ከዚህ በኋላ ከሄለንን ማጣት እንደማይፈልግ እስከዛሬ በሱ የተጎዳችው እንደሚበቃት ከዚህ በኋላ አግብቶ እንደሚከሳት እየተናገረ ነው። ሩታ መጸዳጃ ቤት እፈልጋለሁ ብላለች። ዴብም ዳይመንድም እንዲያገሩ ባህል ቢወስዳትም የሄደችበትን ቦታ አልወደደችውም። መጸዳጃ ካላመጣችሁ ብላ ያዙኝ ልቀቁኝ እያለች ነው። አይሩታ አትጂ ስትባል ቢቀርባትስ? እንግዲህ የአደይ እናትም ልጄ ጥሩ ወንድሟ ነበርክ እኮ ተጣልታችሁ ነው ወይ ምን እግር ጣላችሁ እያለች ነው። እና ዴብ መች ይሆን ይሄን ነገር የሚያስረዳው? ለሊ በባቡሬ ፍቅር እየተብሰለሰለች ነው። ግን ደግሞ ወይ እሷ አፈቅርሃለሁ ብላት ገልጽለት፣ እሱ ደግሞ ወድሻለሁ ብላት ባጣትስ እያለ በተለያየ በእንክብካቤ ቢገልጽላትም ለሊ ግን እንግዲህ እየተግደረደረች ነው። ግን ደግሞ አገባለሁ ባለ ጊዜ ደግሞ እጅግ በጣም ስትናድድና ሲበሰጫትም ተመልክተናል። ኪንጎም እኔ ጥገኛ ሆኜ አንቺ ቤት መኖር አልፈልግም፣ ከተጋባን እኔ ላኖርሽ ነው የሚገባው ብሎ ተናዶባት ቅምጥልን ጥሏት ሄዷል። ቅምጥልም ኪንጎን ፍለጋ ተነስታ ሄዳለች። ባቡሬ ሌብነትን ካልተው እህቴን አልሰጥህም እያለው ነው ኪንጎም እኔ እኮ ዳይመንድ በሚሰርቀው እኔ ነኝ የምደበደበው እንጂ እንደዛ አይደለም፣ እኔ አልሰርቅም ሌባም አይደለሁም እያለ ነው። ባቡሬ ካገባሁ እኔ ራሴ ማስተዳደር እንጂ በሴት ቤት መኖር አልፈልግም፣ ሴት ሀብት ላይ ተደርቤ እያለ ነው። ለሊ የብዙ ጊዜ የዘመናት ህልሟ ተሳክቶላታል። አክስቷ ቤቷን ለቃ ወጥታለች። ወደዛ ቤት እሄድ ነበር ግን ደግሞ እዛ ቤት ብዙ ነገር ስላሳለፍ ትዝታውን አልችለውም እያለች ነው። ለሊም ደግሞ ቤቱን ይሄን ላንቺ ሰጥቶሽ እስከሄደ ድረስ እዚሁ ብትኖሪስ እያለቻት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ